መነኩሴ አንድ ጠባብ ክፍል እናም የዓለምን ሰላም ሊያናጋ ይችላል ብለው የሚያስቡት አንድ ሚስጥራዊ ቁስ የሲአይኤ ሳተላይቶች በአክሱም ጽዮን ማርያም ላይ ለምን 24 ሰዓት ያነጣጠራሉ? በላንግሊ ያሉ ሳይንቲስቶች በአክሱም ስር በሚገኘው ኃይል ከሰው ልጅ ጥበብ በላይ ነው ብለው ለምን ያምናሉ? ታቦቱ ጠባቂዎች ለምን ይታወራሉ? ለምንስ ነው አሜሪካ ታቦቱ ባዮ ኤሌክትሪክ መሳሪያ ነው ብላ የፈረጀችው? ከሃይማኖት ጀርባ ያለውን አስፈሪ ሳይንሳዊ ምስጢር ዛሬ አንድ ላይ ሆነን እንመለከታለን። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ ሻንጣችንን ሸክፈን ከሲአይኤ መርማሪዎች ጋር አንድ ላይ የምንውልበት ጊዜ ነው። ሁላችሁም ሻንጣችሁን አዘጋጅታችሁ ጉዟችንን ወደዛ እናድርግ። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ይህንን ጉዞ መቀላቀል ትችላላችሁ። ዓመተ ምህረቱ በ1983 ነው። በሜሪላንድ ፍሮንት ሜድ በሚገኝ አንድ አነስተኛ ጨለምለም ያለ ክፍል ውስጥ አንድ ሰው አይኑ በጨርቅ ታስሮ ከፊት ለፊቱ ባዶ ወረቀቶችን አስቀምጦ ተቀምጧል። ይህ ሰው የዩናይትድ ስቴትስ መንግስት ለበርካታ አስርት ዓመታት ህልውናውን ሲክድ የቆየው የአንድ እጅግ ሚስጥራዊ ፕሮጀክት አባል ነው። የፕሮጀክቱ ስም ፕሮጀክት ስታርጌት ይባላል። በዚህ ክፍል ውስጥ ያሉ ሰዎች በተለመደው መንገድ የሰለጠኑ ወታደሮች አይደሉም። እነሱ የስነ ልቦና ሰላዮች ናቸው። ተልዕኳቸውም የሰውን አእምሮ በመጠቀም የሶቪየት ህብረትን የምድር ውስጥ ባንከሮች ሰርጎ በመግባት የወደቁ ቦምቦችን መፈለግና ከሁሉም በላይ ደግሞ የጊዜን መጋረጃ ተሻግሮ መመልከት ነው። ለብዙ አስርት ዓመታት የዓለም ህዝብ ሲአይኤ ፍላጎቱ በጂኦፖለቲካ ላይ ብቻ እንደሆነ ያምን ነበር። በሰሜን አትላንቲክ የኒውክሌር ሰርጓጅ መርከቦችን በመከታተል ወይም በደቡብ ምስራቅ ኤሲያ የሚነሱ አመጾችን በመቆጣጠር ላይ ብቻ እንደተጠመዱ እያሰብን ኖረናል። ሲአይኤ ለምን ዝነኛውንና በቢሊዮኖች የሚቆጠር ዶላሩን ለአንድ መጽሐፍ ቅዱሳዊ ንዋየ ቅድስ ፍለጋ ብቻ ኢንቨስት አድርጎ ይንቀሳቀሳል የሚለውን ይህን ሀሳብ ለመረዳት የወቅቱን ዓለም አቀፋዊ ሁኔታ ማወቅ አለብን። በ1980ዎቹ ውስጥ የአሜሪካ ደህንነት ተቋም ፒጆኒክ ጋፕ የሚባል ስጋት ነበረው። የሶቪየት ህብረት የሰውን አእምሮ በማንበብና ነገሮችን በሐሳብ በማንቀሳቀስ የዓለም መሪዎችን ተጽዕኖ ስር እያዋለች ነበረ። ለዚያም ምላሽ ሲሰጡ ሲአይኤ በተመደበው ሳይንስ የማብራራቱንና ፍሪ ሳይንስ ነገሮችን መመርመር ጀመረ። ከተፈጥሮ በላይ የሆነ ኃይል ያላቸው ተብሎ የሚታመኑ ማናቸውም ጥንታዊ ቅርሶችን መፈለግ ጀመሩ። ከዚህም ዝርዝር ውስጥ በመጀመሪያ ደረጃ የተቀመጠው ቃል ኪዳኑ ታቦት ነበር። በተለይ ደግሞ በስታርጌት ፕሮግራም ስር የተመዘገቡት ሰነዶች ታቦትን እንደ ሃይማኖታዊ መገልገያ ሳይሆን እንደ ቴክኖሎጂያዊ እንቆቅልሽ ቴክኖሎጂካል አናሞሊ ይገልጹታል። በላንግሊ የሚገኙት ተንታኞች የኦሪት ዘጸአት መጽሐፍ ቅዱስ እንደ ቃለ እግዚአብሔር ሳይሆን እንደ አንድ የቴክኒክ መሳሪያ ቴክኒካል ማኑዋል ነበር የሚያስቡት። በወርቅ የተለበጠው የግራር እንጨት የኪሩቤል ክንፎች መለኪያና የስርየት መክደኛው አሰራር ለራሱ ታላቅ የኤሌክትሪክ ኃይል ማከማቻ ካፓሲተር ዲዛይን ሆኖ ታያቸው። ይህ ታሪክ የሚጀምረው በአክሱም ጽዮን ማርያም ቤተክርስቲያን አቅራቢያ ካላቸው አንዲት ትንሽ የጸሎት ቤት ነው። ለዘመናት ኢትዮጵያውያን ታቦቱ እዚህ ያለ ብሎ ሲያምኑ ዓለም በንቀት ሲመለከት ቆይቷል። ነገር ግን የሲአይኤ አሻጋሪ ተመልካች ሪሞት ቪወር ኮድ 032 አይኑን ጨፍኖ ወደዚያ ቦታ ሲመለከት ያየው ነገር ተራ እምነትን የሚቀይር ነበር። ተመልካቹ በመሬት ስር የሚገኙ ጥልቅ ዋሻዎች ለታሸጉ በሮች ውስጥ ስለሚገኝ ብርሃን ሰጪ ቁስና ያንን ቁስ በቅርብ ስለሚጠብቁት ጠባቂዎች መናገር ጀመረ። ዋነኛ ታሪኩ የሚጀምረው ከ3000 ዓመታት በፊት በኢየሩሳሌም ቤተመቅደስ ውስጥ ነው። ነገር ግን ይህ ለኛ እንደምናውቀው ሃይማኖታዊ ታሪክ አይደለም። ሲአይኤ በ1980ዎቹ አጋማሽ ባደረገው ጥልቅ ምርመራ ንጉስ ሰለሞን ታቦቱን ለንግስት ሳባ ልጅ ለቀዳማዊ ምኒልክ አሳልፎ የሰጠበትን ምክንያት በተለየ መነጽር ተመልክቶታል። እንደ ሲአይኤ ተንታኞች ግምት ታቦቱ በኢየሩሳሌም መቆየቱ ለአይሁድ መንግስት ስጋት እየሆነ መጥቶ እንደነበር ተናግረዋል። ታቦቱ ኃይለኛ ኃይል ምንጭ ያለው ሲሆን ከከተማ መሃልም ማስቀመጥ ከፍተኛ አደጋ እንደነበረው ትንታኔ ያስቀምጡበት ነበር። የሲአይኤ አሻጋሪ ተመልካቾች ሪሞት ቪወሮች በሚሰጡት ምስክርነት ታቦቱ ከኢየሩሳሌም ወጥቶ ወደ ደቡብ ሲጓዝ በታሪክ ውስጥ የጠፋው መስመር ተብሎ የሚጠራውን መንገድ ተከትሏል ይላሉ። በመጀመሪያ ወደ ግብጽ በዝሆን ደሴት ላይ ለረጅም ጊዜ ቆይቷል ይላሉ። ሲአይኤ በግብጽ የሚገኙ ጥንታዊ ፍርስራሾችን በሳተላይት ሲመረምር በዝሆን ደሴት ላይ የነበረው ቤተመቅደስ ዲዛይን በኢየሩሳሌም ከነበረው ከሰለሞን ቤተመቅደስ ጋር አንድ አይነት መሆኑን አረጋግጧል። ይህም ድንገተኛ አጋጣሚ አይደለም ብሎ ደምድሞ ቁጭ ብሏል። ይህ ታቦቱን ከደህንነቱ የተጠበቀ ሁኔታ ለማስቀመጥ የተገነባ ኃይል ነው ሲል ሁሌ ይናገራል። ነገር ግን ትልቁ ጥያቄ ታቦቱ ከግብጽ ተነስቶ እንዴት ወደ ኢትዮጵያ ጣና ሐይቅ ደረሰ? ሲአይኤ በ1990ዎቹ መጀመሪያ ላይ ባወጣው ሚስጥራዊ የጥናት ሰነድ የአባይ ወንዝ ተከትሎ የመጣውን ይህን ጉዞ ኦፕሬሽን ናይል አርካይቭ በሚል ስያሜ መርምሮታል። እንደ ሰነዱ ገለጻ ታቦቱ በጣና ቂርቆስ ለ800 ዓመታት ቆይቷል። እዚህ ጋር ሲአይኤ ልዩ ፍላጎት ያሳየው በጣና ቂርቆስ የሚገኙት
ካህናት ታቦቱ መስዋዕት ሲቀርብለት የነበረውን የድንጋይ መሳሪያዎች በመመልከት ነበር። የሲአይኤ ሰላዮች በቱሪስት ስም ወደ ጣና ሐይቅ በመሄድ የድንጋዮቹን ናሙና ለመውሰድ ሞክረዋል። ምክንያቱም ታቦቱ ለ800 ዓመታት ከዚያ ቦታ ላይ የቆየ ሲሆን በአካባቢው ባሉ ድንጋዮች ላይ የኃይል ቅሪት ሊኖረው ስለሚችሉ ይህንንም ለጥናት ወስደውት ነበር። ውጤቱ ግን በሚስጥር ተይዟል። ነገር ግን አንድ የታወቀ መረጃ አለ። በጣና ሐይቅ አካባቢ የሚገኙ አንዳንድ ጥንታዊ ቅርሶች ያልተለመደ የኃይል ሞገድ የሚያመነጩ በወቅቱ በነበሩ የሲአይኤ ሳይንቲስቶች ተዘግቧል። ታቦቱ ከጣና ተነስቶ ወደ አክሱም የተጓዘው የክርስትና ሃይማኖት በይፋ ከተቀበለ በኋላ ነው ሲል ሲአይኤ ይህን ሽግግር ዘ ፋይናል ኮንታሚኔንት የመጨረሻው ማቆያ ብሎታል። በአክሱም የሚገኘው ጽዮን ማርያም ቤተክርስቲያን ዝም ብሎ ቤተክርስቲያን አይደለም። እንደ ሲአይኤ የህንጻ ተንታኞች የቤተክርስቲያኑ መሰረት እጅግ ግዙፍና ጥልቅ ከሆኑ ድንጋዮች የተሰራ ነው ሲሉ ያትታሉ። ይህ አይነቱ አሰራር አደገኛ የሆኑ ቁሶችን ከመሬት በታች ለመቅበር ከሚጠቀሙባቸው ዘመናዊ ሲሎ ግንባታ ጋር ይመሳሰላል ሲሉም ይዘግባሉ። በዚህ የጥናት ክፍል ውስጥ ሲአይኤ አንድ አስደንጋጭ ግኝት ላይ ደርሷል። በአክሱም የሚገኙ የታቦት ጠባቂዎች ለምን ሌላ ሰው እንዳይገባ ይከለክላሉ? መልሱ ሃይማኖታዊ ብቻ ላይሆን ይችላል ብሎ ጥርጣሬ ውስጥ ገብቷል። የሲአይኤ የህክምና ቡድን ሜዲካል ኢንተለጀንስ እንደገመተው ታቦቱ የሚያመነጨው ጨረር ራዲዬሽን በተራ ሰው ላይ ከፍተኛ የጤና እክል ሊያመጣ ይችላል ብሎ የራሱን መላምት አስቀምጧል። ጠባቂዎቹ ግን ለሺህ ዓመታት ያዳበሩት ተፈጥሯዊ የመቋቋም አቅም አለው ሲሉ ወይም ልዩ አሰራር ሚስጥር አላቸው ሲል ተናግሯል። በ1980ዎቹ መጨረሻ ሲአይኤ አንድ እቅድ አወጣ። ፕሮጀክት አርክ ላይት የሚባለውን ይህ ኦፕሬሽን በአክሱም ላይ እጅግ ዘመናዊ የሆኑ የሙቀት መፈለጊያ ቴርማል ሴንሰር ያላቸው አውሮፕላኖች ማብረር ነበር። ግቡም በቤተ መቅደሱ ውስጥ ያለውን ሙቀት መለካት ነበር። የሚገርመው በቤተ መቅደሱ ውስጥ ያለው ሙቀት ከአካባቢው አየር ጋር ሲነጻጸር ሁልጊዜም ከፍ ያለ ሆኖ ተገኝቷል። ይህ ማለት በውስጡ ሙቀት የሚያመነጭ ንጹህ ቅዱስ የሆነ ታቦት አለ ማለት ነው። በ1980ዎቹ አጋማሽ ላንግሊ የሲአይኤ ዋና መስሪያ ቤት አንድ አስገራሚ ስብሰባ ተካሄደ። የፊዚክስ ሊቃውንት፣ የሃይማኖት ምሁራን እና የደህንነት ተንታኞች በአንድ ጠረጴዛ ዙሪያ ተቀመጡ። የውይይቱ ርዕስ ታቦቱ እንደ ኃይል ምንጭ የሚል ነበር። ሲአይኤ በወቅቱ በነበሩት እጅግ የላቁ የኬኤች-11 የተባሉ የስለላ ሳተላይቶች አማካኝነት አክሱምን ለ24 ሰዓት ሲከታተል ነበር። በዚህ ሳተላይቶች የተገኘው መረጃ ግን ተራ አልነበረም። የስለላ ሳተላይቶች አማካኝነት አክሱምን ለ24 ሰዓት ይከታተል ነበር። በዚህ ሳተላይቶች የተገኘው መረጃ ግን ተራ አልነበረም። የሳተላይቱ ካሜራዎች በእነዚህ ሳተላይቶች የተገኘው መረጃ ግን ተራ አልነበረም። የሳተላይቱ ካሜራዎች በጽዮን ማርያም ጸሎት ቤት አካባቢ በሚዘገቡበት የሙቀት መጠን በምሽት እንኳን ሳይቀር አካባቢው እጅግ ከፍ ያለ ነበር። ሲአይኤ ይህንን ክስተት የአክሱም እንቆቅልሽ ብሎ ሰየመው። እንደ ሳይንቲስቶቹ ትንታኔ እንዲህ ያለ ወጥ የሆነ ነገር በውስጡ የኒኩለር ኃይል ወይም ደግሞ እጅግ የላቀ የኤሌክትሮማግኔቲክ ሞገድ ሲያመነጭ ብቻ ነው ሲሉ እዚህ ትንታኔ ላይ ደርሰዋል። እዚህ ጋር ሲአይኤ ታቦቱን ከመጽሐፍ ቅዱሳዊ ታሪክነት አውጥቶ እንደ ጥንታዊ የላቀ ቴክኖሎጂ ማየት ጀመረው። በዚህ ወቅት ሲአይኤ በአፍሪካ ቀንድ የሚገኙ የመስክ ሰላዮቹን አንድ ሚስጥራዊ ጥያቄ እንዲመልሱ አዘዘ። የታቦቱ ጠባቂዎች አካላዊ ሁኔታ ምን ይመስላል? መልሱ አስደንጋጭ ነበር። ለዘመናት በአክሱም የሚሾሙት ጠባቂው መነኮሳት ከተወሰነ ጊዜ በኋላ በተመሳሳይ የጤና ችግር ይሰቃያሉ። የአይን እይታ መቀነስ፣ የቆዳ መቁሰልና የፀጉር መረጋገፍ። በዘመናዊ ሳይንስ እነዚህ ሁሉ ምልክቶች የራዲዬሽን ወይም ደግሞ የጨረር መርዝ ምልክቶች ናቸው ሲሉ ይናገራሉ። ሲአይኤ ይህን መረጃ ሲያገኝ ታቦቱ ዝም ብሎ የድንጋይ ጽላት ሳይሆን ንቁ የሆነ የኃይል ምንጭ ነው ሲል ተናገረ። ነገር ግን ትልቁ ጥያቄ ታቦቱ ከየት መጣ? ሲአይኤ በፕሮጀክት ብሉ ቡክ እና በሌሎች የዩፎ ምርመራዎች ላይ የነበረው ልምድ በመጠቀም አንድ አስገራሚ ጥርጣሬ አቀረበ። ታቦቱ ከሌላ ዓለም የመጣ የመገናኛ መሳሪያ ነው ወይም ደግሞ ሲል ደመደመ። በመጽሐፍ ቅዱስ እግዚአብሔር ለሙሴ ታቦቱን ካሉት የኪሩቤል መሃል ሆኖ ያናገረው እንደነበረ ተገልጿል። ለሲአይኤ ተንታኞች ይህ የሬዲዮ ግንኙነት ራዲዮ ኮሚኒኬሽን ይመስል ነበር። ታቦቱ ድምጽ ከአንድ ቦታ ወደ ሌላ ቦታ የሚያስተላልፍ ወይም የኃይል ሞገድን ወደ ጠፈር የሚልክ መሳሪያ እንደሆነ ገመቱ። በ1990ዎቹ መጀመሪያ ኢትዮጵያ በለውጥ በነበረችበት ወቅት ሲአይኤ በአክሱም አካባቢ የመሬት መንቀጥቀጥ መለኪያዎችን በሚስጥር አስቀመጠ። ግባቸው ታቦቱ የሚፈጥረውን የንዝረት ሞገድ ለመለካት ነበር። የሚገርመው በታላቅ ሃይማኖት በዓላት ወቅት በተለይ ደግሞ በጥር ወር የጥምቀት በዓል ታቦቱ ወጥቶ ወደ ጥምቀት ባህር በሚሄድ ጊዜ ወይም በአክሱም ወቅት መሰረት የታቦቱ ቅጂዎች ሲወጡ በመሬት ውስጥ ያለው ኃይል ንዝረት እንደሚቀየር ታዝበዋል። ይህ ማለት ታቦቱ ከአካባቢው ጋር የሚኖረው ግንኙነት በቦታ ላይ ብቻ የተወሰነ አይደለም።
ሲአይኤ ታቦቱ ከመሬት በታች ዋሻዎች ጋር የተያያዘ መሆኑን ጠረጠረ። በአክሱም ስር ያሉ ጥንታዊ መተላለፊያዎች ለታቦቱ እንደ መለኪያ ያገለግሉ ጀመር። አሜሪካውያን ይህን መረጃ በመጠቀም ታቦቱ ያለበት ቦታ ያለ ጠባቂዎቹ ፈቃድ ማግኘት ይቻላል ወይ የሚል ሐሳብ ያመጡ። ነገር ግን ውጤቱ አንድ ነበር። ታቦቱ በራሱ የሚከላከልበት ኃይል አለው። እንደ አውሮፓውያን አቆጣጠር በ2000 መጀመሪያዎቹ ላይ ዓለም ወደ ዲጂታል ዘመን ስትሸጋገር ሲአይኤ አክሱምን ክትትል ወደ አዲስ መረጃ አሳደገው። አሁን ፍለጋው በአይን ከሚታይ ነገር ወጥቶ ወደ ማዕበል ሞገድ ፍሪኩዌንሲ ተቀየረ። ፕሮጀክት አሪዮን በሚባለው ሚስጥራዊ ኦፕሬሽን ስር አሜሪካውያን በአፍሪካ ቀንድ ላይ የሲግናል ሰላዮችን አሰማሩ። ግባቸው አንድ ነበር። ታቦቱ ወደ ሰማይ የሚልከውን ማንኛውም አይነት የሬዲዮ ወይም ደግሞ ኤሌክትሮማግኔቲክ ሞገድ መጥለፍ። በሲአይኤ የቴክኒክ ቡድን በአክሱም ጽዮን ማርያም አካባቢ ያልተለመደ ሎው ፍሪኩዌንሲ ዝቅተኛ ድግግሞሽ ንዝረት መኖሩን ደረሰበት። ይህ ንዝረት በሰው ጆሮ የማይሰማ ነገር ግን በልዩ መሳሪያዎች ሲለካ ወጥ የሆነ ሪትም ያለው ምት ነበር። በላንግሊ የሚገኙ የዲስክሪፕሽን ባለሙያዎች ይህን ሞገድ ለመተንተን ሞከሩ። ውጤቱ ግን አስደንጋጭ ነበር። ሞገዱ ከምድር ንዝረት የተፈጥሮ ንዝረት ጋር የማይገጥም እና ልክ እንደ አንድ ቢከን መሳሪያ ወደ ጠፈር የሚያንጸባርቅ ነበር። በዚህ መሃል ሲአይኤ ሌላ ትልቅ ምርመራ ጀመረ። ትኩረቱም በጓርዲያን ሞንክ ወይም ደግሞ በታቦቱ ጠባቂ ላይ ነበር። ሲአይኤ ጠባቂው መነኩሴ ለምን ከቤተ መቅደሱ እንደማይወጡና በምን አይነት ሁኔታ እንደሚኖሩ የሚገልጽ ሂውማን ኢንተለጀንስ ሪፖርት አቀረበ። ሪፖርቱ እንደሚያሳየው ጠባቂው መነኩሴ በህይወት ዘመናቸው ሁሉ ታቦቱን ሲጠብቁ በሰውነታቸው ላይ የሚታዩ ለውጦች ተራ እርጅና ምልክቶች አልነበሩም። ይልቁንም ሰውነታቸው ከፍተኛ የኃይል ጫና ኢነርጂ ኤክስፖዠር ውስጥ እንዳለ ያሳያል። በሲአይኤ የህክምና ተንታኞች አንድ ሚስጥራዊ ጥያቄ ያነሱ። ታቦቱ የጠባቂውን የዲኤንኤ እየቀየረ ወይም ደግሞ አንዳንድ መረጃዎች እንደሚያመለክቱት የታቦቱ ጠባቂዎች ባልተለመደ ሁኔታ ረጅም ዕድሜ ይኖራሉ። ነገር ግን አካላቸው ከፍተኛ ጨረር እየተለበለበ ሰው የመጎዳት ምልክት ያሳያል። ይህ የሚያሳየው ታቦቱ በዙሪያው ያለውን የባዮሎጂ ህይወት የመቀየር ኃይል እንዳለው ነው ሲሉ ይህን ትንታኔ ጠየቁ። በ2010 አካባቢ የሳተላይት ቴክኖሎጂ እጅግ ረቂቅ የሆኑ የመሬት ውስጥ መዋቅሮች ማየት የሚያስችል ደረጃ ላይ ደረሰ። ሲአይኤ በአክሱም ጽዮን ማርያም ቤተክርስቲያን ስር የሚገኙ ጥንታዊ ዋሻዎች በሊዳር እና በጓርድ ፕሪንቲንግ ራዳር መጥለፍ ጀመረ። ካርታው እንደሚያሳየው በአክሱም ስር እጅግ ሰፊና የተወሳሰበ የመሬት ውስጥ ከተማ አለ። እዚህ ዋሻዎች ውስጥ ታቦቱ የሚፈጥረው ኃይል ወደ ውጭ እንዳይወጣ የሚከላከሉ ላይንድ ኦር ሺልድ የተባሉ የተፈጥሮ ድንጋዮች እንደሆኑ ገመተ። ነገር ግን ሲአይኤ አንድ ትልቅ እንቅፋት ገጠመው። እነዚህ ዋሻዎች በቅርብ ለመመርመር የሚላኩ ድሮኖች ወይም ደግሞ ትናንሽ መሳሪያዎች ወደ ቤተ መቅደሱ አካባቢ ሲቃረቡ የኤሌክትሮኒክስ መስተጓጎል ወይም ደግሞ ልክ እንደ ኢኤምፒ ጋሻ ታቦቱ በዙሪያው ያሉትን ዘመናዊ መሳሪያዎች የማሰናከል አቅም እንዳለው ተረዱ። ይህ ግኝት ሲአይኤን አንድ መደምደሚያ ላይ ያደረሰው ታቦቱ ጥንታዊ ቢሆንም ከዘመናዊ ቴክኖሎጂ በላይ የመከላከል አቅም አለው ሲሉ ተናገሩ። እንደ አውሮፓውያን አቆጣጠር ከ2020 በኋላ በሰሜን ኢትዮጵያ የተከሰተው ፖለቲካዊና ወታደራዊ አለመረጋጋት ለሲአይኤ ከፍተኛ ድንጋጤ ፈጠረ። ለዓመታት በአክሱም በሰላም ተቀምጧል ብለው ያመኑት ታቦት በጦር ቀጠና ውስጥ መገኘቱ ለዋሽንግተን ትልቅ ራስ ምታት ሆነ። በዚህ ወቅት ነበር ኦፕሬሽን ጥቁር አንበሳ ኦፕሬሽን ብላክ ላዮን የሚባለው እጅግ ምስጢራዊ ድንገተኛና የድንገተኛ ጊዜ እቅድ። የእቅዱ ግብ አንድ ነበር። ታቦቱ ከጠባቂዎቹ እጅ ወጥቶ ወደ ሌላ ባዕድ መንግስት ወይም ደግሞ ወደ ሽብር ቡድን እንዳይገባ በማንኛውም ዋጋ መከላከል። በወቅቱ የወጡ አንዳንድ መረጃዎች እንደሚያመለክቱት ሲአይኤ በአክሱም አካባቢ ልዩ የሆኑ የሰው አልባ አውሮፕላኖች ድሮን በብዛት አሰማርቶ ነበር። እነዚህ ድሮኖች ተራ የስለላ መሳሪያዎች አልነበሩም። ታቦቱ በድንገት ከቦታው እየተንቀሳቀሰ የሚፈጥረውን ኃይል ንዝረት ኢነርጂ ሲግኒቸር ተከታትለው እንዲመቱ የተዘጋጁ ነበሩ። ሲአይኤ ታቦቱ ከአክሱም ወጥቶ እንዲሰረቅ ፈጽሞ አልፈለገም። ምክንያቱም ያ ኃይል ወደ ሌላ ቦታ ከተዘዋወረ ሊያስከትል የሚችለው የጂኦፖለቲካ መናወጥ ሊገመት የማይችል ነገር ነው። በዚህ ኦፕሬሽን ውስጥ ሌላ ትኩረት የሚስበው ሲአይኤ በአካባቢው ካሉ ታማኝ የመስክ ሰላዮች ያገኘው መረጃ ነው። እንደ ሪፖርቱ ገለጻ በአክሱም ጽዮን ማርያም አካባቢ የጦርነት ድምጽ ሲሰማ የታቦቱ ጠባቂዎችና ካህናት ታቦቱን ወደማይታወቅ የመሬት ውስጥ ክፍል እንደሚያዘዋውሩት ተነግሯል። ሲአይኤ ይህን ለማረጋገጥ የሙቀት መፈለጊያ ሳተላይቶቹን ሲጠቀም በቤተ መቅደሱ ስር ያሉ ጥንታዊ ዋሻዎች በድንገት ንቁ ወይም ደግሞ አክቲቭ ሲሆኑ ተመልክቷል። ይህ ማለት ታቦቱ በሚንቀሳቀስበት ጊዜ በዙሪያው ያሉ አካባቢ የኤሌክትሮማግኔቲክ ሁኔታ መቀያየር ይጀምራል። በዚህ ወቅት በሲአይኤ የውስጥ ክበብ ውስጥ አንድ አወዛጋቢ ሀሳብ ተቀበረ። ታቦቱን ለደህንነቱ ሲባል ወደ ሌላ ሀገር ማዛወር ይቻላል ወይ የሚል ነበር። ነገር ግን የጥንታዊ ቅርሶች ተንታኞችና የሃይማኖት ምሁራን ይህን ሀሳብ ወዲያውኑ ውድቅ አደረጉት። ምክንያቱም ታቦቱ ከአክሱም መሬትና ከኢትዮጵያ ስነ ምህዳር ጋር ያለው ቁርኝነት ሲምባዮቲክ ወይም ደግሞ አንዱ ካላንዱ እንደማይኖር እንደሆነ ታመነ። ታቦቱ
በኃይል ለመውሰድና መሞከር የሰንሰለቱን ሚዛን አዛብቶ ትልቅ የተፈጥሮ አደጋን ሊያስከትል እንደሚችል ሳይንቲስቶቹና የሃይማኖት ምሁራኖቹ ተናገሩ። የሲአይኤ ኦፕሬሽን ጥቁር አንበሳ ማጠቃለያ አንድ አስገራሚ ግኝት አስፍሯል። በጦርነቱ መሃል ምንም እንኳን ጥቃቶች በአቅራቢያው ቢሰነዘሩም በታቦቱ ማቆያ ክፍል ላይ ምንም አይነት ጉዳት አልደረሰም። የሲአይኤ ተንታኞች ይህን እንደ መለኮታዊ ጥበቃ ወይም ታቦቱ በራሱ የሚፈጥረው ኃይል ጋሻ ፎርስ ሺልድ እንደሆነ ገምተዋል። ይህ ግምት ታቦቱ ዝም ብሎ ታሪካዊ ቅርስ ሳይሆን ራሱን ለመከላከል ሕያው ቴክኖሎጂ ያለውን ግምት በይበልጥ እያጠናከረው መሆኑን ተናግረዋል። ወደ 2026 ስንመጣ በላንግሊ የሚገኘው የሲአይኤ ማህደር አንድ እጅግ አስገራሚ ሰነድ ይፋ ያደረገ ዘ አርክ ፋይል ፋይናል አሴስመንት የታቦቱ ሰነዶች የመጨረሻ ግምገማ የሚል መጠሪያ ያለው ይፋ ፋይል ለ40 ዓመታት የተደረገውን ጥናት በአንድ ላይ ያጠቃለለ። ሲአይኤ በዚህ ሰነድ ላይ ያሳለፈው መደምደሚያ ግን ዓለም ከጠበቀችው በላይ ነበር። ታቦቱ ለሲአይኤ ተራ ጥንታዊ ቅርስ አይደለም፣ ይልቁንም ዘ ጌትዌይ ወይም ደግሞ መክፈቻ ብለውታል። በዚህ ሰነድ መሰረት ታቦቱ በአክሱም መቆየቱ ለአፍሪካ ቀንድ ብቻ ሳይሆን ለጠቅላላው የሰው ልጅ ህልውና ወሳኝ እንደሆነ ተገልጿል። ሲአይኤ በኳንተም ፊዚክስ ተመራማሪዎቹን አማካኝነት የደረሰበት ድምዳሜ ታቦቱ በምድር ላይ ያለው የጊዜና የቦታ ታይም ስፔስ ሚዛን የሚጠብቅ መልህቅ አንከር ነው የሚል ነበረ። ይህ ማለት ታቦቱ ከቦታው ቢነቃነቅ ወይም ቢጠፋ በምድር ላይ ሊገለጽ የማይችል የተፈጥሮ መዛባት ሊከሰት ይችላል ብለው ሁሉን ነገር ደምድመው አስቀምጠዋል። በዚሁ የመጨረሻ ክፍል ላይ ሲአይኤ አንድ ወቅት ፕሮጀክት ሉሲድ በሚል ስያሜ የሞከረውን ሚስጥራዊ ሙከራ ያነሳል። ሙከራው ታቦቱ በሚያመነጨው ሞገድ አማካኝነት ወደፊት ምን ሊከሰት እንደሚችል አስቀድመው ለማየት ፕሪኮግኒሽን የተደረገ ነበር። በሪፖርቱ ላይ እንደሰፈረው ታቦቱ ሕያው አእምሮ ሊቪንግ ኢንተለጀንስ አለውና ማንኛውም ሰው ወይም ደግሞ ድርጅት በክፋት ሊጠቀምበት ሲሞክር ታቦቱ ራሱን የመደበቅ ወይም ደግሞ ኃይሉን የማጥፋት ችሎታ አለው ሲሉ ተናግረዋል። ሲአይኤ በ2026 መጀመሪያ ባደረገው የሳተላይት ምልከታ በአክሱም ጽዮን ማርያም አካባቢ የሚታየው የኃይል ሞገድ ካለፉት ዓመታት በበለጠ መረጋጋት ስቴቢሊቲ ማሳየቱን ገልጸዋል። ይህ ማለት ታቦቱ ካለበት አካባቢ ጋር ሙሉ በሙሉ ተዋህዷል ማለት ነው። የሲአይኤ ተንታኞች እንደሚሉት አሜሪካ ታቦቱን ለመውሰድ ያላትን ፍላጎት ሙሉ በሙሉ አቁማለች። ይልቁንም ታቦቱ በኢትዮጵያ እጅ ሆኖ በጥንታዊ ስርዓት መጠበቁን ለዓለም ሰላም ብቸኛው አማራጭ እንደሆነ ተናግረዋል። ሲአይኤ ውስጥ ፋይሎች ሊዘጉ ይችላሉ፣ ሳተላይቶችም ሌላ ኢላማ ሊፈልጉ ይችላሉ። ነገር ግን በአክሱም ላይ ያለው ያ መነኩሴ ዛሬም በቦታቸው አሉ። ታቦቱ በዚያው አለ። ዓለም ቴክኖሎጂ በረቀቀችበት ቁጥር የታቦቱ ምስጢር ደግሞ በይበልጥ እየጠለቀ ይሄዳል። ምናልባትም እውነተኛው ኃይል ያለው መሳሪያ ላይ ሳይሆን ያንን መሳሪያ ለሺህ ዓመታት ሳይነካ ጠብቆ ማቆየት የሚችል የሰው ልጅ እምነት ውስጥ ይሆናል። የቃል ኪዳኑ ታቦትና የሲአይኤ ምስጢር እዚህ ላይ ያበቃል። ነገር ግን ምርምሩ ገና ይቀጥላል። ስለተከታተላችሁን እናመሰግናለን። በቀጣይ ሳምንት እስከምንገናኝ ድረስ ቸር ሰንብቱ።